እሱ በስንቱ ልበጥበጥ አለች። እንዲህ ነው መሰለኝ ተረቱ። እና ዩቲዩበሮች ማለት ነው አይ ዶንት ኖ ዚስ ታይም ላይ የጨረቃ ፋሚሊዎችን ሁሉንም እዚህ ጋር ብሩክ ሃይሚ ሳይባል እነሱን ለማረጋጋት እንደዚሁም ደግሞ ሁላችንም ተጨንቀናል። አታ ፕራንክ ቢሆን ሁላችንም የሚያስጨንቀን ነገር አለ። ለምን ፈጣሪ ሁሉ ነገር ፈጣሪ ነው የሚፈጽመው። ስለ ሃይሚዬና ስለ ብሩኬ ሃይሚዬና ብሩኬን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው እና ሁሉ ነገር ፈጣሪ ባለው ነው። ሆኖም ግን እኛ ደግሞ ያው ሰበቡን ማሟላት አለብን። ስለዚህ የሃይሚዬና የብሩኬ ነገር ሁላችንም ራሳችንን እያመመን ነው። ሪሊውን ነው። በዚህ አጋጣሚ ደግሞ እኔ መሰሎች እባካችሁ ተረጋጉ። ድምፃችሁን እያስፈጠናችሁ የሐሰት መረጃ አታስተላልፉ። 100% እኛ የመዳም ቅመሞች እኮ ሽንት ቤትን ብናጥብ ነው ስቶፕ ሬዲዮ ነው የምነግራችሁ። ስለዚህ አንዳንዴ ሰው እንዲረጋጋ ነው እንጂ በሬ ወለዶች ተጠንቀቁ። ቴንኪር ያለ አስፈላጊ መረጃ ከማሰራጨት ተቆጠቡ። እኔ አሁን እዚህ ጋር ማስተላለፈው ለሃይሚትዬ ወዳጆች እንደዚሁም ለብሩኬ ለእኔ ባይዘዊ ሁላችሁም አንድ ናችሁ። ቶታሊ የጨረቃ ፋሚሊዎች ማለት ነው። በሬ ወለደ እናንተ እነማን እንደሆኑ ቆርጦ ቀጥል ይላሉ። ባይዘዊ አንዳንድ እህቶቼ እነማን እንደሆኑ ዩቲዩብ ላይ ያስታውቃሉ ሁሌ ማለት ነው። እና ሂዱ ቪዲዮ ሀሳብ ስጡ። ከዛም በኋላ እነሱ በተናገሩት እንዳታለቅሱ። እኔ ሳታዳምጡኝ ማንንም ሳታዳምጡ ሃይሚና ብሩኬ ሶሲና ዳኒ የሚያደርጉት ነገር ልብ ይሰብራል። ትክክለኛውን ነገር ከነሱ እያያችሁ ስለሆነ ያሳዝናል። እዚህ ዩቲዩብ ላይ ደግሞ ሰው ማስጨነቅ ለቪው ተብሎ ማለት ነው። እንደኔ ነው ቆይታው ምንም ወይ 20 ሺህ 30 ሺህ 40 ሺህ አይደለም። ሰብስክራይቡ ጥሩ ቢሆን ሰብስክራይብ ሴንሲብል 1000 ሰብስክራይብ በቂ ነውና ለምንድነው ሰው የምታስጨንቁት? ምንድነው ሰው ከመጨነቅ ጓደኛችሁን ከመጨነቅ በዛ ላይ ደግሞ አንድ እህቴ ሱብሃንአላህ የራሷን ድምፅ አስፈጥና ዳኒን እንዲህ ለተናገራችሁት እና ቶታሊ የሐሰት መረጃ ማቀበል ማለት ራስን ማቅለል ማለት ነው። ሪዲዮን ነው የምነግራችሁ። እኔ አንዳንድ ዩቲዩበሮች ሲሳደቡ አታ ለሃይሚዬ ሆነው ለሃይሚዬ በመደገፍ አስጸያፊ ቃላት ሶሲን ሲሳደቡ ራሱ እኔ አይመቸኝም። ለምን ከስድብ ሶሲ ማለት ብዙ ነገሮችን መናገር እንችላለን። ሃይሚዬ ተናግራለች እቺ በቃ ያኔ ብዙ ነገሮችን ማለት ነው። ለምን ሶሲ ያው ስለሚገባት። ሆኖም ግን አጸያፊ ንግግር ራሱ ተገቢ አይደለም። እኛ ዩቲዩበሮች ብዙ አዳማጮች አሉን። ለምን 50 ሰው አያዳምጠንም? ከአንደበታችን የምናወጣውን ቃል በተቻለ መጠን ራሳችንን ኮንትሮል ማድረግ አለብን። እኔ አሁን ዛሬ ላይ ረቢን ነው የምላችሁ ውዶቼ፣ ጁምአ ነው። በጣም ተናድጃለሁ። ሪሉን ነው ግን ራሴን ኮንትሮል ነው ማድረገው መጥፎ ቃላት እንዳልናገር እና በተቻላችሁ መጠን ዩቲዩብ ላይ ያላችሁ ቆርጦ ቀጥሎች አስደንጋጭ ምንድን ነው የሚያስደነግጠው? እያየናቸው ነው። ትናንትና ብሩክን ጭንቅላት ላይ የተጠመጠመ የዛሬ ስንት ወሩን አምጥታ ለጠፈች። አዎ የብሩክ ወዳጅ የሃይሚዬ ወዳጅ አልቀረባችሁም። እኛን ክፉ አታናግሩን። ስለዚህ እኔ አሁን ለምሳሌ ወላሂ ነው የምላችሁ ብሩክ ጭንቅላቱ ላይ አስሮ አይቻለሁ ቲክቶክ ላይ ሌሊት ብሩክ ቀይ ቲሸርት የለበሰውን እናቱን እንደዚህ ወንድሙ ያለበት ፎቶ ስክሪንሾት ስልኬ ላይ አለ። በጣም አዝኜ ለጓደኛዬ ነው ትላንትም እንደዛው የላኩላት። እኔ ታምሌል ላይ አልለጥፍም። ለምን ነውር ነውና። ለምን ሰው ሲደነግጣል? እኔ አይቼ ሙሽሽ እንዳልኩት ለምን እህቴን ላሙሻት? የምን አስደንጋጭ ነው? አስደንጋጭ ሆኑና ቀሩና የምን አስደንጋጭ ነው? አታ ኢትዮጵያ ያለሽ እኛ እኮ የመዳም ቅመም ብዙ በህይወታችን ላይ የሚያሳስበን ነገሮች አሉ። ብዙ ማለት ነው። እዚህ ከመዳም ጋር ብዙ ነገር ህፃን ልጅ እየላከን ብዙ ነገር ያስጨንቀናል። አሁን ደግሞ የናይሚዬም ተጨምሮብናል። ስለዚህ የምን አስደንጋጭ ነው? ስርዓት ያዙ ውዶቼ። ይቅርታሽ ውዶቼ፣ በጣም ይቅርታ። ሌላው ደግሞ ውዶቼ ሰላም አለይኩም አላልኳችሁም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ፣ የምወዳችሁ የማከብራችሁ አፉ በሉኝ። ሰላም አለይኩም ብዬ መጀመር ነበረብኝ። እንደው አድርጉ። ጁማ ነው ዛሬ ኢንሻአላህ። አላህ ያንዳችን ተቀባይ ይሆናል። ሁላችን በዱዓ እንተዋወስ። እኔ ሞርዛን ቪዲዮ ስሰራ እስቃለሁ። ለምን እናንተን ያለ ማጨናነቅ እንጂ እንደኔ ጭንቀታም የለም።
አንቺ ደግሞ እንደዚህ እንሸራ ቁሚ ነው የምትሉኝ። ወላሂን እንደኔ ጭንቀታም የለም። ኮሜንታችሁን እያነበብኩ የባጤ ቋጡን ከዚህ ወደዛ እያመጣው ራሴን ብቻ ነው የማጨናንቀው። እናንተን ግን ኔቨር አላስጨናንቅም። ግን የራሷን ሪኮርድ በፍጥነት እኔ ዋትሳፕ ላይ ብዙ ከአንዳንድ የስራ ጉዳይ ማለት ነው የስራ ጉዳይ ልበል እንጂ እዚህ ያለ ከትምህርት ቤት የሚላክ ነገር አለ ለህፃን ልጅ ማለት ነው። እና በፍጥነት ነው የምንከፍተው ከመዳሜ ጋር ፍጥን እና ድምጿን አፍጥና ከዛ ሰው እንዲጋጭ ከነዳኒ ጋር ሀላስ የኛ ሀሳብ ውዶች። እኔ አሁን ያመጣሁትን ሀሳብ አዳምጡኝ። ዛሬ ላይ አብ ከመጣ ቁጥር ያላችሁ ደግሞ ስጡን የአብን እንኳን። ሌላው ደግሞ ፍፄን አወራ ውሸታም ፍፄን ያናገሩ የለም ውዶቼ። እንኳን ፍፄን ሊያናግሩ ፍፄን ቢያናግሩ ሪኮርድ ድምፁን እንኳን ሰላም ያለውን ይቀዳሉ። ለምን? የራሳቸውን ድምፅ በፍጥነት አድርገው የጨረቃ ፋሚሊውን ለማስደንገጥ። እኛ ግን ምስኪኖች ይደነግጣሉ። እኔ የምታዳምጡኝ ግን ስማርቱን ውዶች የምወዳችሁ። ለምን ረቢን እምላችሁ ዛሬ ጁማ ነው። በርበሬ የምትቀባ ልጅ አለች እንድታውቁ፣ አይን ማለት ነው። ቪክስ የምትቀባ ልጅ አለች። በርበሬ የምትቀባው እንኳን አንዷ የእነ አብርሽ ወዳጅ ናት። ሪሊውን ነው የምነግራችሁ። በውስጥ ምናወራለን ሪሊውን። እኔ ላልቅስ ካልኩ እኔ አሁን ላልቅስ ካልኩ አለቅሳለሁ ነው በዱ ሰበብ። ለምን ብዙ በቃ ውስጣችን ብዙ ቤተሰብ ያጣንም ብዙ ነገሮች አገር ሄደን ገና ያላለቀስን እኔ በበኩሌ ማለት ነው። እና እንደምስቀው እንደምለፈልፈው እንባዬ ቅርብ ናት። እና አንዳንድ ደግሞ ተፈጥሮ እንባይ ማይመጣለት አለ። በእርግጥ ያሳዝናል ነገሮቹ፣ ግን ከአላ በቃ ተፈጥሮ እንባይ እምቢ የሚለው ሰው አለ። ብዙ ጓደኞች ያሉ አሁን እንባይ እምቢ የሚላቸው እና በእንደዚህ አይነት ስራ ቪክስ የሚገባ ሰው አለ። ሪቪው ነው የምነግራችሁ። ስለዚህ ይሄን ነገር ማውራላችሁ ምንድነው፣ እናንተ ሚዲያ ላይ እንደዚህ ነው ያለው። አታልቅሱ፣ ትጨነቃላችሁ ወደ ፈጣሪ። ዘር ለገበሬ ማውራውን ሁሉ አልፈጽምም ሪሊውን ነው እና ወደ አላህ ጭንቀታችንን እሱ ነው እንትን የሚለን ወደ ፈጣሪ። እና ይሄ በሬ ወለደ አስመሳዮች ዝም ብሎ አሁን የሚያወሩትን ውሸት ነው ማንም ጋር። እኔ ለነገሩ የጨረቃ ፋሚሊዎችም ያናዱኛል። ይሁ አስተያየት ስጡ፣ ግን አታልቅሱ ኮሜንት ላይ። ያኔ ሀይምዬ ዱባይ መሄድ አችልም ፓስፖርት ተከልክላለች ሲባል፣ ሀይምዬ የሚያስፈራራ ልጅ ትምህርት ቤት ውስጥ አስቸገረ ሲባል እስቲ አስታውሱ። አንዷ እህታችን ደግሞ የሪኮርድ ማት ብሩኪያ ዱባይ ሲገባ እንዲገብቶ እንዲወጣ ትጠብቀዋለች። ቤት ገዙ፣ ሆቴል ያረፉበት ላይ ሲም እንኳን ገዝቶ የተቀበላቸው የለም በዛ ሰዓት። ያ ሁሉ ዩቲዩብ ላይ ውሸቱ አሁንም እዛው ነው እኮ። ቀበሌ ያላቸው እኮ 4 ናቸው እኮ። እዛ ቤት ሄዳችሁ አታልቅሱ፣ አዳምጡ። ውሸታሞች ናቸው እነሱ። አሁን በፌክ አካውንት እኔ ጋር መጥተው ይሰድቡኛል። አውቃለሁ፣ ትሰድበኛለች። አንዴ ሀይሚዬን ስትሰድብ ተናግሬያታለሁ። እና እኔ ስም መጥቀስ አልፈልግም። ለምን የምወዳቸው እህቶቼ ናቸው። ዛሬ ላይ ሁላችንም እነጫነጨ ወደን አይደለም ውዶቼ። ሀይሚና ብሩኬ እንደዚህ ሲሆኑ እኔ የብሩክን ልጅ ማንንም ሰው ነው የምወደው ባይዘዌ ማለት ነው። በቃ ግን የምንነጫነጨው እዚህ ጋር ሀይሚና ብሩኬ እንደዚህ ሲሆኑ እኔ በጣም ነው ራሴ የሚያመኝ። ሪያሊቲው ቪዲዮ እንኳን አላይም ብል አልችልም። ለምን እኔ ከዚህ ቀደም በጣም ጊዜም ነበረኝ። አሁን እንኳን ቢዚ ነኝ ከልጆች ጋር። ጊዜ በነበረኝ ሰዓት በጣም ሚዲያ ላይ በጣም የምከታተለው ሰው አለ፣ ለቻናሌ ሳልል ማለት ነው። በዛ ሰዓት ብዙ ጊዜ ፎከስ አላደርግም እና ጅዳ ካለ ሰው ጋር ተጣልቻለሁ። ሪዲዮ ነው የምነግራችሁ። እና ከጣላው ሰው አለ እንግዲህ ከኢትዮጵያ አልፎ እኔ መዳም ቅመም ነኝ ሌላ ነገር እና እዛ ኢትዮጵያ በምናውቃቸው በምንወዳቸው ለምን እዚህ ላይ ትገቢያለሽ? ለምን እዚህ ምን አገባሽ? ወዶ ከፈቀራት ፍቅር ብትጠይቀው በሚለው ጭቅጭቅ ቻናል ለራሴ ቻናል ብዬ እንኳን አይደለም ወይ እነዛ ሰዎች ተከተሉኝ ብዬ አይደለም። ባይዘው ስለ ጨረቃ ፋሚሊዎች አይደለም ማውራው፣ ገባችሁ? እና ያ ነገር ስህተት መሆኑን አውቃለሁ፣ ግን እነዛን ልጆች ስለምወዳቸው በቃ መራቅ አቅቶኛል። ሪሊውን ነው ለረጅም ጊዜ ማለት ነው። በቃ አንዳንዴ በውስጥ እናወራለን። እኔ በቃ እንዴት ነው ምርቀው? አንደኛ ነገር ቻናል ቢሉኝ ለቻናሌ ቢሆን ኢትስ ግሬት፣ ለቻናሌ አይደለም በዛ ሰዓት። ሪሊውን ነው የምነግራችሁ። ቻናል ላይ ነገር ይሄን ሰው ቤት እየተሰቀልኩ ነው በብዛት የምከራከረው። ምንም ምለው ዩቲዩብ አለኝ፣ ዩቲዩብ እጠቀማለሁ። ግምች ግዴታ እነዛ ለምን ግዴታ ውሸት ሚዲያ ላይ ውሸት ካላወራችሁ ወይ አንዱን ከፍ አንዱን ዘቅ ካላረቃችሁ አታድጉ። እኔ ስለማቅ ነው በራሴም ስለማይ እንደነገርኳችሁ 6 ዓመት ነኝ እኔ። 10,000 ሰብስክራይብ እንኳን ቻናል የሚባል የለኝም። ዛታይም 5,000 ነው ትልቁ የኔ ቻናል የነበረው። ሀገር እንትን ብየዋለሁ። እና ምን ላችሁ ፈልጌ ነው፣ በዱዓ ነው የተወኝ። በዱዓ በጾም
እና የምትወዱትን ሰው መራቅ በጣም ነው የሚከብደው። ሪሊዮን ነው የምነግራችሁ። እኔ ለምን ዋሻችኋለሁ? ምን ነው በቀረብኝ ብያለሁ። ሀይሚዬንም ብሩክን ምን ነው ባልተከታተልኩ እንደ በቃ ያኔ እንደ በቃ የሆነ በቃ ብዙ ነገሮችን ትዝ እንዲለኝ አድርጎኛል። እና በጣም ነው ሁላችንም እየተጎዳን ያለ ነው። እኔ አንደርስታንድ አደርጋችኋለሁ ኮሜንታተሮች ማለት ነው። ለምን ከዚህ ቅድም ታሪክ ስለሌላ ሰው ነው ያወራሁላችሁ። ባይዘዌ በስንት ዱዓ ቪዲዮቸውን ሳላይ 4 ወር ነው 5 ወር ነው በቃ በዱዓ ማለት ነው። እና እንደዚህ አይነት ነገር ውስጥ እነ ብሩኬ ሲገቡ በጣም ነው ለራሴ ራሱ ለብዙ እህቶች የታመመ ሰው አለ፣ ስራ ያቆሙ እህቶቻችን አሉ። ስለዚህ አስደንጋጭ ሕፃን አይደላችሁም። የምን አስደንጋጭ ነው? የሚያስደነግጣችሁ ያስደንግጣችሁና ይቅርታ ለቃላቶች ማለት ነው። እንዳደነግጡ የጨረቃ ፋሚሊ ቅድም እንዳልኩት ሀሳቢ በትንትን ብሏል። ለምን ዋሻችኋለሁ? የብሩክ ወንድሞች እንትና መለኛው መሄድ አለበት። የመለኛው ቁጥር ካላችሁ ደውሉ ወይ አናግሩት። መለኛው ቲክቶክ ላይ እንዴት ማውራት ከተቻላችሁ መለኛው አሁን ንግግራችን ከመለኛውና ከአብጋ ነው እንጂ እንደ ዘር ለገበሬ አይነት የሚያወሩት ሚዲያ ላይ አትስሙ። በቃ የሆነ ኩሽታ ሰሙ ሪኮርድ አታፍሩም እንዴ እናንተ? ቶታሊ እንዳደነግጡ የጨረቃ ፋሚሊዎች አላበዛባችሁም። ዘር ለገበሬ ምን አለች አንቺ ውሸታም ትሉኛላችሁ። ቢቆይም ሀይሚዬና ብሩኬ አይለያዩም። በቃ ዘር ለገበሬ ምን አለች በሉ። ኦኬ ሀብን አዳምጡ። ስለዚህ ዝም በሉ እናንተ። በቃ ዱዓ አድርጉ። ሰበቡን ማሟላት አለባቸው። ሀይሚዬና ብሩኬ ይመለሳሉ። ሶሲን አላህ ስራዋን ይስጣት ሶስና። ከዛም በኋላ ግን እናንተ አደንግጡ። በቃ ኮሜንት ለቅሶ አትጻፉ። ሰው ቤት ሄዳችሁ ዲስከስ። ይሄ ድምፅ የሚያሰሙት ውሸት ነው። አንዷ እህቴ የራሷን ድምፅ ነው የምታሰማችሁ በፍጥነት